አባስ ታርማለህ እንዴ አንተ ቲቪት እኮ በዛ ኦኬ አረጋጋ ተረጋጋ ስለ አንዱ ነገር አውራ አይደለም ቆይ እስቲ ልጠይቀው ኦኬ አባስ ታርማለህ ኦኬ መጀመሪያ ተረጋጋ ቢል አይደለም ቆይ ልጠይቀው ስለሚያወርዱኝ ይቅርታ አባ ይቅርታ ኦኬ አባስ ታርማለህ አንተ ይቅርታ ተሳስቼ አይ ማለት እውቀት በጣም ጥልቅ ሆኖ እኮ ነው አይደለም ኧረ ይቅርታ ጳጳሱ ቤዛዊት ዓለም አትባልም አሉ አንተ ደግሞ ቀሰስካቸው ጎበዝ ነው ቤሊ ከባለቤት ጋር ግን እንዴት ነው የምትግባቡት ከሚስት ጋር እንዴት ነው የምትኖረው ግን ቤሊ በቁም ነገር አይደለም እሺ ማርያም ቤዛዊት ዓለም ትባላለች አትባልም ልጆችን እንዴት ነው የምታሳድገው ለከባለቤት ምንም በትንጫጫ አንተ እንኳን ኡስታዝ ፈለገ በቁም ነገር እግዚአብሔር ቃል የረከሰ ነው ያልከው ኡስታዝ ችግር የለውም ከባለቤት ጋር እንዴት ነው የምትኖረው በጌታ ኡስታዝ ተው አንተ አይደል እውነቴን ነው ባለቤት ግን ደስተኛ ነች አንተ በማግባት ተቀምቆ አሉ ብዙ በደህንነት ትምህርት ላይ ሰፊ ልዩነቶች እያሉ እሺ ተቀብቶ ዓለም ሁሉ ድኗል እኮ የሚሉ አሉ አይ ይኸውልህ ዓለም ሁሉ ድኗል ቆይ ዓለም እኔ መጽሐፍ እንደጠቀስኩት አንድ መጽሐፍ ጥቀሺ እባክሽ ቆይ አይደለም ዓለም ሁሉ ድኗል አንድ መጽሐፍ ጥቀሺ መጽሐፍ ነው የጠቀሱ ይተያዩ ኧረ በስመ አብ እዮባ በስመ አብ ማስረጃ ሊሆን አይችልም መቼም እዚህ ጋር አጋንንትን ያበራል እንጂ ማስረጃ አይሆንልሽም አሁን ትምህርተ ስላሴም አይደለም የተነሳው በማስረጃ የመጽሐፍ ማስረጃ ላምጣልህ ወይስ የሰው ማስረጃ አዎ የመጽሐፍ ማስረጃኛ ማስረጃ የእናንተ ሲሪየስ ጉዳይ ሲሆን አጃጃ ብላችሁ አደባብሳችሁ የሆነ ነገር ተፋልማችሁ ማስረጃ ሙታላችሁ ስለዚህ ይሄ ነገር ለኛ ደግሞ ሰፊ ጉዳይ ስለሆነ ቀጠሮ አይሻልም እየየው ቀጠሮ ማስረጃ ብናቀርብ አይሻልም ሲስ ቀጠሮ ያዘልን እንዴ ምን ፈልገሽ ነው ይሉ ማስረጃ እስኪኛውን እኮ እንደሰጠ ቀጠሮ ያዘልኝ አሁን በቀጠሮ ነው እንዴ እያስፈራራሽ ነው ለምሳሌ አሁን አክሊል ተወግዟል አይደል ቆይ ስለው ግዘት አክሊል ተወግዟል አይደል የግብፅ ኦርቶዶክስ ነው ተብሎ ወንጌላውያን ቤተክርስቲያናት ነው አይደለም የግብፅ ኦርቶዶክስ ነው ተብሎ አልተወገዘም ማርያም የወደቀውን ስጋ ይዛለች ብሎ አክሊል ማርያም የወደቀውን ስጋ ይዛለች እነ ካራ የሉም እንዴ እነ ጸጋ የሉም ለምን ማስረጃ ነው እህት አለም መድኃኒዓለም ስለ ካራ አታውቂም ካራ ማለት አሁን ስልጣኑን የያዘው ልበልህ እዮባ አሁን ስልጣኑን የያዘው ልበልህ በቃ እኔ ማስረጃ ነው ብዬ ካቀረብኩልህ ማስረጃ እሺ አንቺ መጽሐፉን አንቺ እሺ እዮባ ወይ ቆይ ሲሶ አንዴ አንቺ መጽሐፉን እሺ እንዴ የቱ ጋር ነው የተጻፈው ሰማ ሄሉሻ ሰፈር ውስጥ ቡና ሲጠጣ ተጠራርታችሁ የምታወሩትን ውይይት ላይ ታቀርቢዋለሽ ለምን እንጠራራለን እንዴ አንተ ቆይ ካራ ጸጋ ምናምን የለም እያልከኝ ነው ካራ ምንድነው አንቺ ማስረጃ እኮ ነው ያልኩሽ ሲስ እግዚአብሔር ምስክሬ ነው ስለ ካራ አታቂም አላነበብሽም ኧረ ሲስ ጭምጭምታ ነው ያልሽው ወሬ ማለት ነው አንቺ ማስረጃ ሲስ አይደለም ማስረጃው ፕሮግራም ትይዝልን ፕሮግራም ትይዝልን አይ ቆይ ፕሮግራም በቪዲዮ እሱን ምን ያህል ጊዜ እንደታገደ ስታውቅ ነበር ከቤተ ክርስቲያን በስላሴ ሳያምን ረጅም ከቤተ ክርስቲያናት ህብረት አይደለም ቆይ ይኸውልህ ከቤተ ክርስቲያናት ህብረት የተወገዘ ሰው እንደነበረ ለምን ያህል ጊዜ እሱንስ መረጃ አለ በቅርቡ ተወገዘ የሚል ነገር አይደለም በቅርቡ አይደለም አይ ይሄ ካውንስሉ ነው አቤተ ክርስቲያናት ህብረት ለመልስልሽ እዛው ቁጭ ብሎ በስላሴ የማያምን ሰው እንደነበረ ከራሳቸው ፕሮቴስታንቶች ያወጡት መረጃ እንደነበረ አስታውሳለሁ ከዛ በኋላ ግን እሱ ደካማ መረጃ ነው ታገደ ምናምን የሚባል ነገር ሄዱ ተደርበሽ አታውሪ እሺ ቀጥል የመለስኩልሽ አይደል እሺ በስላሴ ሳያምን ካውንስል ውስጥ ነበረ ቆይቶ በኋላ ላይ ታግዷል የሚል ነገር እንደወጣ ሰምቻለሁ ለማንኛውም ግን እሱን ብጥልልሽ እንኳን ሌሎቹ ትምህርቶች አሁንም በማስረጃ ማሳይሽ ነው ካውንስል ውስጥ እሺ ግን ለሌላ ጊዜ አንዳንድ መረጃዎችንም አንተ ቼክ እንድታረግ ሀሳብ መሰጠት ከጠቀመው ወሰዶ ካልጠቀመው መተው ትችላለህ ካሳጌራ ወንጌላውያን ቤተክርስቲያናት ህብረት ካገደው ረጅም ዓመት ነው በጣም ረጅም ዓመት ነው በምን ምክንያት አሁን በትምህርቱም ባስተምሮ ምክንያት
እሱ እኮ ማለት በጣም መሰረተ በስላሴ ክርስቶስ ሳያምን ካውንስል ውስጥ ነበር አልነበረም? ኖ እሱ ትክክለኛ ወንጌል አማኝ ውስጥ የወንጌል አማኙን አስተምሮ ይዞ የሚያስተምር የነበረ ሰው ነው እኮ። ስላሴን አልቀበልም ብሎ ነበር አልነበረም? ይኸውልህ በኋላ አንዳንድ ትምህርቶቹ ጽንፍ የረገጡ ነገሮች እንዳሉት ሲያዩ ወደ ግምገማ ኦፊሻሊ ወንጌልና ቤተክርስቲያናት ህብረት የትም ቦታ እንዳያገለግል አገደችው። ስታግደው ኦፊሻሊ በብርሃን መጣ ማለት ነው። እሱ በብርሃን መጣ፣ እሱ ገባክ? በብርሃን መጣ ቦታ እየተከራየ ትምህርቱን ቀጠለ። ቆይ ልንገርህ፣ ስማኝ፣ ትምህርቱን ቀጠለ። ይኸውልህ ከጠቀመ እንዴ እሱ ሰውዬ እኮ አይደለም። ለምንድን ነው እሱ ሰውዬ ሲነሳ በጣም አንተ እንደ ማስረጃ ያቀረብከው እሱ ነው። ለተሳሳተ መረጃ እንዳለ ሊቀርልሽ ይችላል ብዬሻለሁ እኮ ቅድም። በሰውዬው መከራከር ስለማልፈልግ አንደኛ የታገደው ትምህርቱ ስለተገኘበት ነው ከተባለ ትምህርቱን ይዞ ነበር ማለት ነው። ሄሎ እንደ ማስረጃ ለምን ታቀርባለህ? አንዴ ነገርኩሽ እኮ እኔ እንዴት ነው መደማመጥ ላይ ሊቀር ይችላል፣ እሱ ላይ አንከራከርም ብዬሻለሁ። አስቀድሜ ግን ምን አልኩሽ? ሰውየው ትምህርቱን ይዞ ስለነበረ ነው። ለመታገድ እንኳን መጀመሪያ ትምህርቱን መያዝ አለበት አይደል? ያን ትምህርት ይዞ ነበረ፣ አለቀ ነበረ ብዬ ተናግሬያለሁ። አዎ ከዛ በኋላ ታግዷል ላልሽኝ፣ አዎ እሱን ሰምቻለሁ ብዬሻለሁ። አስቀድሞ ግን ስለነበረ ነው። አንደኛ ኢየሱስ ሰይጥኗል የሚለው ሐዋርያው ዘላለም አሁንም አለ ካውንስል ውስጥ። የካልቪኒስቶች አሁንም በካውንስል ውስጥ ምንድነው ታቅፈው ነው ያሉት አይደለ? ካልቪኒስቶች ቃለ ሕይወት የሚያገለግሉ ምናምን ኢየሱስ ለዓለም አልሞተም የሚሉ የሉም ካልሽ ማስረጃ ነው የምጠይቅሽ። መስራቾች እንደሆኑ ሁሉ የምናውቀው መካነ ኢየሱስ አለችበት፣ ሌሎቹም አሉበት። ልሳን የሚቀበለውም ልሳን የማይቀበለውም አለ። እነዚህን ሁሉ ይዟል ብዬ አንቺ ግን ሰውየው ላይ ብቻ መቆም ፈልገሻልና የግል ጠበቃ ከመሆኑ እንውጣና ጥያቄውን መልሽ። ለማንኛውም ጥያቄውን ከእንደገና ላቀርበው በደንብ ስራ። በጣም ጥሩ። የኢዮባን ልመልስና ቆይ ፈልግ ገዛብኛል። ጥያቄ አልጠየቅም። ኖ አይደለም። ቆይ ተናግሯል። ስለተናገረ እኔ ቁጭ ስላልኩ ነው የተናገረው። ለሱ መልስ መስጠት አለብኝ። ኧረ ፈለገ በእናትህ ሰው ሲያወራ ጣልቃም ለምን እንደምትገባው? እኔ ቁጭ ነው የሚከብደኝ ካንተ ጋር ማውራት። በጌታ ለምን ማይክን ዝጋ? ፈለገ ሀሳቡን የተናገረው እኮ ጥያቄ አይደለም። ፈለገ ዝጋ። ሀሳብ ብቻ አይደለም። አንድ ማይክን አንድ ጊዜ ፕሊስ ጥያቄውን ላቀርብ። ሚውት አድርግ የኔ ልጅ፣ አንድ ሚውት አድርግልኝ። እሺ ማማ፣ የኔ ልጅ አንተን የሚያክል ልጅ እኮ ላደርስ እችላለሁ። አንድ ሚውት አድርጉልኝ። እሺ ማዘር ያቅርቡ። እሺ ጥያቄው እሱም እንደ ትልቅ ሰው ቢሆኑ ጥሩ ነበር። ችግር የለውም። ሚውት ብቻ አድርግልኝ የኔ ልጅ፣ ሚውት አድርግልኝ። ሚውት ማድረግ ስለማልችል ነው። ችግር የለውም። ቀጥይ። እሺ ምንድን ነው ቁጭ የሆነ ስለሆነ እያወራ ያለው ያው ሀሳብ መስጠት ስላለብኝ ነው። ወንድማችን ኢዮብ እንዳለው አዎ የተለያዩ ትምህርቶችን አስተምሮ ያላቸው ልጆች ካውንስል አሉ። አዎ በትክክል አሉ። ግን አንዳንዶቹ ደግሞ ይህን ትምህርታቸውን አሁን እያስተማሩ ነው ወይ? አይደለም። አንዳንዶቹ እያስተማሩ አይደለም። ሁለተኛ አንዳንዶቹ ትምህርታቸውንም እያስተካከሉ ያሉ ስላሉ ትምህርታቸውን እንዲያዩ እድል የተሰጣቸው ስላሉ ቤተክርስቲያን ሁል ጊዜ ለሰዎች እድል ትሰጣለች። አንዳንድ ትምህርቶቻቸውን እንዲያዩ እድል ትሰጣለች። ሁለተኛ ይሄ በካልቪን እና በና አርመን ያለውን አስተምሮ እሱ ቪዎች ናቸው። እነሱ ቪዎች ናቸው። ልዩነት ለመፍጠርና ሁለት አቋም ሆኖ ለመገመዝ የሚያበቁ አይደሉም ሲጀመር። እንደዚህ ከሆነማ ኦርቶዶክስ ቤተክርስቲያንም እኮ ልትለያቸው የሚገባቸው ብዙ አካላቶች አሏት፣ ይኖሯታል። ሁል ጊዜ ግን እድል ትሰጣለች አለ ትምህርታቸውን እንዲያዩ እንዲያስተካክሉ እድል ትሰጣለች። ስለዚህ አሁን ካውንስሉ ቅርብ ጊዜ ስለተቋቋመ እድል የተሰጣቸው አሉ። እድሉን ተጠቅመው ትምህርታቸውን ያስተካክሉ አሉ፣ እየቀጠሉ አሉ። እነሱም በጊዜ ሂደት በማስጠንቀቂያ የተሰጣቸው አሉ። ከዛ በኋላ መጨረሻ ላይ እንግዲህ ሙሉ ለሙሉ ራሳቸውን የማይመልሱ ከሆነ እነሱም ይወገዛሉ ማለት ነው። እንግዲህ ይኸው ነው አካሄዱ። ስለዚህ ቤተክርስቲያን ለማንም እድል እንደምትሰጠው እድል ሰጥታቸዋለች። አንዳንዶቹ ትምህርታቸውን አቁመዋል፣ መረጃ ከሌላችሁ ማለት ነው። አሁን ያንን ትምህርት እያስተማሩ ያሉ ሰዎች ካልቪኒስቶች አቁመዋል። ፈለገ ይቅርታ ግን ካልቪኒስቶች አቁመዋል። ወጣ ነበር። ስለ ካልቪን እኮ ተናገርኩኝ። የካልቪንና የአርመና እይታ ነው ያልሽው አንቺ ነሽ። አመለካከት ናቸው። እነሱ አመለካከት ናቸው። ስለሰማሁሽ ወጣ ነበር። ሰማንሽ እኮ ወጣ ነበር። እየሰማሁሽ ነበር። ወርጅም እየሰማሁሽ ነበር። ሰምተኝ ከነበር ቀጥል። ቴንክ ዩ።
ምን አለች? ለምሳሌ ካልቪኒስቶች ይሄ ኢየሱስ ለዓለም አልሞተም የሚሉት ድህነት በምርጫ ነው በቅድመ ውሳኔ ነው የሚሉት ምናምን እይታ ነውና የሆነ ቀን ሊወገዝ ይችላል አለች። ማን ሆናችሁ ነው የምታወግዙት? እነሱ ራሱ እኮ ራሳቸውን ችለው ሀገር ይችላል አላልኩም። አትቀላቅል። ሁለተኛ አልሰማኸኝ? ቆይ እንዳገቢ እንዳገቢ እንዴ ምንድነው እሱ? መከባበር የሚባል ነገር አለ እኮ። ስለሰማን ብቻ ነው ዝም ብለን እንትናለን ማለት ነው? እንዴት ነው? የሚገርመው ከአንቺ ይልቅ በጣም ታዋቂ የሆነ ብዙ ተከታይ ያሉት ኢቭን ያ ለአማን ሻሎም ራሱ ፓስተሩ የሆነ አንድ ሰው አለ፣ የተከዳ እውነት ብሎ የሚል መጽሐፍ የጻፈ ታውቂዋለሽ? ስሜ ታደሰ ይባላል። ያንቺንና የነሱን ኢየሱስ የተለያየ ኢየሱስ ብሎ ነው በመጽሐፉ ያሰፈረው። ይሄንን ሄደሽ ማየት ትችላለሽ። ገጽ 90 የተከዳ እውነት የሚለው መጽሐፍ ላይ ገጽ 90 ላይ የአርሜኒያን ኢየሱስና የካልቪኒስቶች ኢየሱስ የተለያየ እንደሆነ ላርዳችሁ ወይም ላብስራችሁ ብሎ ነው የሚጽፈው ቃል በቃል። ኢየሱስሽ የተለያየ ነው ብሎ እሱ ይጽፋል። አንቺ አይ እይታ ነው ምናምን ትያለሽ። ከአንቺ ይልቅ እሱን ነው የምናምነው። ምክንያቱም ያ ሰው ተከታይ ያለው በትልቅ ደረጃ ትላልቅ ስኮላር አሉ የተባሉ እንግዲህ አዋቂ የሚባሉት ፕሮቴስታንት ሰዎች ሁሉ የሚያደንቁት ምንድነው ህንጸት በተባለ ዩቲዩብ ቻናል ላይ ስለ መጽሐፉ ብዙ የተወራለት ምናምን የተወቀሰም ሌሎቹም የተወደሱለት ምናምን ሰው ነው። ከአንቺ የተሻለ እሱ ታማኝነት አለው ማለት ነው። በዚህ ደረጃ እሱ እንዲህ ብሎ ነው የሚያምነው። አንቺ እይታ ነው አልሽ፣ እይታ አይደለም፣ ነገረ ድህነት ነው። ነገረ ድህነት የሚድኑት አስቀድመው የተወሰነባቸው ናቸው። ለሲኦልና ለገነት ወስኗል የሚል ነገረ ድህነት እምነት ነው። ይሄ ደግሞ እይታ ተብሎ ሊፈታ አይችልም። ነገረ ድህነት እንዴት ነው እይታ የምታደርጊ? ስለዚህ እኔ የምመክርሽ ነገር ሄሉ አንቺ የምታውቂው ስለራስሽ ብቻ ነው፣ ስለሌላው ምንም አታውቂም። ብትረጋጊና አሁን ዝም ብሎ ይወገዛል ምናምን የሚለውን ነገር ብትተይ ጥሩ ነው። ምክንያቱም አውጋዡ ራሱ ተወግዞ አይደለም ሌላ እዩ ጩፋን እንኳን ማገድ አልተቻለም አንዱን ግለሰብ። ቀጥሉ በቃ ፈለገን ይጨርሻል። አመሰግናለሁ። ቆይ ልጨርስና ወደሱ ስለዞረ ጉዳዩ ልጨርስ። እሺ ዮባ፣ አንደኛ ከዚህ በኋላ መልስ አልሰጥሽም። እኔ መልስ አትስጠኝ፣ ግን ያው መቀጠል ስላለብኝ ነው። እኔ መልስም አልፈልግም። ግን አንድ ነገር ማወቅ ያለብህ ነገር ብያለሁ። አሁንም የአመለካከት ልዩነቶች አሉ፣ በድነት ትምህርት ላይ አሉ። እነዚህ ልዩነቶች እኮ እኛ ጋር ብቻ አይደለም እናንተ ጋርም አሉ። ኢየሱስ የተቀባ ነው፣ አይ ፍጹም ስጋን ነስቷል፣ አይ የተቀባ ነው የሚሉ እኮ ትምህርቶች አሉ እናንተ ውስጥ ዘመን የጠገቡ። ግን እነዛው ትምህርቶች እያሉ ግን ኦርቶዶክስ ሆነው ቀጥለዋል መምህራኖቹ። ለምን አላወገዛችኋቸውም? ይሄ አካሄድ እንግዲህ ለእኛ መሆን አለበት ብላችሁ ካሰመራችሁ እናንተ ጋርም እኮ አሉ ብዙ በድነት ትምህርት ላይ ሰፊ ልዩነቶች እያሉ ተቀብቶ ዓለም ሁሉ ድነዋል እኮ የሚሉ አሉ። አይ ይኸውልህ ዓለም ሁሉ ድነዋል። ቆይ ዓለም ሁሉ እባክሽ ቆይ አይደለም ዓለም ሁሉ ድነዋል። አንድ መጽሐፍ ጥቀሺ። መጽሐፍ ነው የጠቀሱ። ኧረ በስመ አብ እዮባ፣ በስመ አብ ማስረጃ ሊሆን አይችልም መቼም። እዚህ ጋር አጋንንትን ያበራል እንጂ ማስረጃ አይሆንልሽም። አሁን ትምህርተ ስላሴም አይደለም የተነሳው። ማስረጃ የመጽሐፍ ማስረጃ ላምጣልህ ወይስ የሰው ማስረጃ? አዎ የመጽሐፍ ማስረጃኛ የመጽሐፍ ማስረጃ ምን የሚል ማስረጃ ላምጣልህ? ለምሳሌ ኦርቶዶክስ ነው ቀጥለዋል ተቀባ ምናምን እያሉ ቆይ እኔ አሁን ታዲያ የምን ብለሽኝ የለ እንዴ? እንደምጠይቅሽ ስሚ መጀመሪያ ተቀባ ምናምን እያሉ የነበሩ ሰዎች በኦርቶዶክስነታቸው ቀጥለዋል አልሽ። ማስረጃ እንጂ ለዚህ ይኸው እነ ካራ የሉም እንዴ? እነ ጸጋ የሉም? ምን ማስረጃ ተገኘው? እህት አለም መድኃኒዓለም ስለ ካራ አታውቂም? ካራ ማን ልበልህ? አሁን ስልጣኑን የያዘው ልበልህ? አሁን ስልጣኑን የያዘው ልበልህ? በቃ እኔ ማስረጃ ነው ብዬ ካቀረብኩልህ ማስረጃ። እሺ አንቺ መጽሐፉን አንቺ እሺ ወይ ቆይ ሲሶ አንዴ አንቺ መጽሐፉን እሺ እንዴ የቱ ጋር ነው የተጻፈው? ስማ ሄሉሻ ሰፈር ውስጥ ቡና ሲጠጣ ተጠራርታችሁ የምታወሩትን ውይይት ላይ ታቀርቢያለሽ? ምን እንጠራራለን እንዴ? አንተ ቆይ ካራ ጸጋ ምናምን የለም እያልከኝ ነው? ካራ ምንድነው? አንቺ ማስረጃ እኮ ነው ያልኩሽ። ሲስ እግዚአብሔር ምስክሬ ነው። ስለ ካራ አታውቂም፣ አላነበብሽም። ኧረ ሲስ
ጭምጭምታ ነው ያልሽው ወሬ ማለት ነው። አንቺ ማስረጃ ሲስ አይደለም ማስረጃው ፕሮግራም ትይዝልን ፕሮግራም ትይዝልን አይ ቆይ ፕሮግራም ትይዝልን ሲስ የምን ፕሮግራም ነው ላለማወቅ ፕሮግራም ያስፈልጋል ማስረጃ አይደለም ቆይ ፕሮግራም ትይዝልን ሲስ አይ ምንም ማስጨነቅ አይደለም ምንም ማስጨነቅ አይደለም ኖ ለጭቅጭቁ እኮ ነው የምልሽ አትጨቃጨቋት ለማለት ነው ፍትት ተው ቆይ ማስረጃ ኖ ቀጠሮ ነው ከኔ ጋር ነው የምታወሪው ምን እዛ እኮ ካንተ ጋር ሲስ ቀጠሮ ነው ቀጠሮ ያዝልኝ የምን ቀጠሮ ነው አሁን ማስረጃ እንጂ አሁን አውርተሽ ለሌላ ጊዜ ነው አይ ቀጠሮ ያስፈልጋል አሁን ነው ያወራሽው እኮ ኖ እናንተ ይላችሁ የእናንተ ሲሪየስ ጉዳይ ሲሆን አጃጃ ብላችሁ አደባብሳችሁ የሆነ ነገር ተፋልማችሁ ማስረጃ እንጂ አሁን ስለዚህ ይሄ ነገር ለኛ ደግሞ ሰፊ ጉዳይ ስለሆነ ቀጠሮ አይሻልም እየየው ቀጠሮ ማስረጃ ብናቀርብ አይሻልም ሲስ ቀጠሮ ያዝልን እንዴ ምን ፈልገሽ ነው ይሉ ማስረጃ እስኪኛውን እኮ እንደሰጠ ቀጠሮ ያዝልኝ አሁን በቀጠሮ ነው እንዴ እያስፈራራሽ ነው እንዴ እያስፈራራው አይደለም በደንብ ላሳይ ስለምፈልግ ነው ለማንኛውም ስለ ካራ እኔ ማለልሽም ሄሉ አይደለም ቆይ አላባክንም እዚህ ምንም ነገር አላባክንም ቀጠሮ ነው አታባክኝም ሳይሆን አታቂም ቀጠሮ አላባክንም ማስረጃው አለ እኮ ሪጅ ነው እንዴ በቃ አንተ ችግር የፈለጋችሁትን በሉ አሁን ሲስ ቀጠሮ ያዝልን ያወራሹ አሁን ላወራሹ ነገር ነበርኩ ማስረጃ ጠይቀሽ አይ ባሮክዬ ይሄ ከዚህ ዝም ብሎ አየር ላይ የሚወራ አይደለም አየር ላይ የሚወራ ከነበር ለምን አወራሹ ታዲያ አሁን አይ እሱ ነው ነገርን ያመጣው አሁን ላወራሹ ነበር ማስረጃ ጠይቀሽ ቢያንስ እንኳን ያነበብሽ አሁን ላወራሁት ማስረጃ እየነገርኩ እኮ ነው አሁን ላወራሁት ማስረጃ ይሄ በጣም መሰረታዊ ነገር ስለሆነ እናወራለን እኮ ሱጣ በቃ እነ ካራ እነ ቅባት እነ ጸጋ ምን እንደሆነ አስተምሯቸው እዚሁ በደንብ እየገለጥኩኝ አሳያለሁ ከላፕቶፔ አሁን ግለጩ አንጀታችንን በላሹ እኮ ሄሉ ወይ አንቺ ወይ ተይው መለስልኝ ዮባ እኔ እኮ በቃ ቀጥሉ መልሱ እስኪመለስ አይ አንቀጥልም ቀጠሮ እንያዝየው አይ የኔ ጥያቄ እኮ ነው ያልኩት እኮ የኔ ጥያቄ ነው መልሽልኝ አይ ፈለገ ተረጋጋ ፈለገ ወይ አይደለም እነ ወይዘሮ ሄሉ አረ ፈለገ ተረጋጋ የኔ ልጅ ተረጋጋ አረ ፈለገ የጀመሩትን ሐሳብ ሲስ ቀጠሮ አስይዝልኝ ነገ 3 ሰዓት ላይ ትቻለሽ ከነገ ወዲያ ነገ ሚቲንግ አለኝ ከነገ ወዲያ ሮብ 3 ሰዓት ላይ ይቻላል 3 ሰዓት ሳይሆን 4 ሰዓት ችግር የለውም 4 ሰዓት ላይ እሺ ካራ ምንድነው የሚለው ንገሪንና አሁን አልናገርም ካልተናገርሽ በይ ሮብ 4 ሰዓት እንገናኝ ይዮ ታይ ምን ነው እንትን እያልሽ ነው ምን ልታመጪ እንደሆነ ሳትነግሪን ምክንያቱም ካራ ምን እንደሆነ እሺ አንዴ ቆይ ካራ ምን እንደሆነ ነግረሽን በኋላ ላይ ስታመጪ እንመዝንሻለን አሁን አይ አልናገርም አልሽ የዛለታ ስትመጪ ካራ ምን እንደሆነ ወይ ማታቂ የምታመጪው ምን እንደሆነ ስለማን አይሆንም በቃ ሮብ 4 ሰዓት እንገናኝ አሁን ካራ ምን እንደሆነ ንገሪን ነገርኩ ሮብ 4 ሰዓት ሄሎ አሁን ለኢንትሮዳክሽን ቆይ ለምሳሌ አይ ሲስ አልናገርም ስሚኝው አሁን ቆይ ስሙኝላችሁም አንዴ ቆይ ለኢንትሮዳክሽን ያክል ምንም ኢንትሮዳክሽን አያስፈልገውም ሲስ አኖ ይሄማ ቀላል ነገር ለምሳሌ ኢንትሮዳክሽኑ መሰለ ቆይ ሲስ አይደለም እንደዚህ ነው አይደለም እሱ ያነሳው ለምሳሌ በትምህርት ልዩነት ላይ ለምን ታስጨንቁታለህ አታውቀው ይሆናል እኮ ለዛ ነው አሁን ምን አለ መሰላችሁ ችግር የለውም አታውቅም ብትለኝ ብትለኝ ምንም ለኔ ማተር አያረግም ሄሎ አዲስ ማተር ያረጋል ሲሆን አዋቂ አላዋቂ ሚል ኢሹም የለብኝም ሲጀመር አንዴ ክርስትና ብቻ ነው የሚያስጨንቀኝ እኔ ክርስትናና የሰው ህይወት ነው አንዴ ሚዩት አድርጊው ነገር መንፈስ ፈጥሩ አይደለማ እርሱ ትልቅ ሰው አይደሉ ይኸውላችሁ ቅባት እና እኛ የተረፈ ትምህርት ነው የተማርኩት ኧረ በእናትሽ ቆይ አንዴ ቤት ውስጥ አታወሪም እንዴ ቅባት እና ጸጋ ኧረ መድኃኒዓለም እኛ የተረፈ ትምህርት የተማራችሁትን ትምህርት አትመጻደቁበት ኧረ እርሶ ለምን ስነ ስርዓት ተያይዞም እርሶ ትልቅ እናት አይደሉ የምር ላስከፋሽ ነው ይምን መጨማለቅ ነው እንዴ አንዴ እንደማለት ቅባትና ጸጋ አለ ለምሳሌ ቅባት ምን ያምናል እናውቃለን ጸጋ ምን ያምናል እናውቃለን እንደዛ የሚያምኑ ሰዎች አሉ ካራ አለች ካራ ምን እንደሆነ አታውቅም ካራ ለአንዱ የተሰጠ ስያሜኝ በቃ እንዳሉ ካመንክ ይበቃል ይዮባ በቃ እንዳሉ ካመንክ ይበቃል ምንድነው እኮ ነው እሱ ጥያቄ አይ በቃ እንዳሉ ካመንክ ይበቃል አዲሱ እንዳሉ እኛ እናውቃለን ለምሳሌ ግን አይ በቃ
ምንም የለም ብላችሁ ስለነበር ይሄ ካለ ካመናችሁ ይበቃል። እሺ በቃ አንድ ጊዜ ምናልባት መልሱን ሳይመልሱት እንዳይወርዱ ምናልባት ምንድነው ቀደም ያነሱት አንድ ሐሳብ ነበረ እናታችን ሄሉ እንዴ ለምን ይወርዳል? ኦኬ እሺ ይወርደዋል። አይ ለማንኛውም የኔ ጥያቄ ምን እንደነበር ልንገራችሁና ተወዳጆች ምናልባት የሚመልሰው ካለ እድል እንሰጣለን። የኔ ጥያቄ የነበረው በጣም ብዙ ፕሮቴስታንት የጌታችን የኢየሱስ ክርስቶስን ትንሣኤ ሲያከብር ነበረ። ሰው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ናት ትላላችሁ እና ከመጽሐፍ ቅዱስ ውጭ ናት ካላችሁ በኋላ የትንሣኤ በዓል ቤተክርስቲያን ፈቀደች ብለን ታከብራላችሁ። ማስረጃችሁ ምንድን ነው? ዝም በል አረባ ካንቱ ሰው እያረባክ ድምፅ እንዳለው ሰው አዘመር መናፍስት ሲስ አለ ሲስ ለምን አትጠይቀውም? ሲስ እኮ ጾሙንም እኮ ከኛ እኩል እኮ ነው ይፈቱ ማለት ይቻላል። ሲስማ መጠየቅ የለበትም። ሲስ አለ ወይስ የለም? እሺ ኧረ ጠይቀኝ መላሽ አላት። ጠይቀኝ መላሽ አላት። ተገቢ ሐዋርያዊ መላሽ አለ። ኧረ መላሽ አላት እንዴ ፈለገ ማንኛውም ጥያቄ ዛሬ ጠይቀኝ። ኧረ አልጠይቀን ሲስ እንዴ ጠይቀኛ በሚገባ። እኔ ግን ለአንተ አስተያየት አለኝ ሲስ ወይ ፈለገኝ ለአንተ ያለኝ አስተያየት ምንድን ነው? የአንተ ቤት የአንተ ላይ ለምን እንደሆነ አላውቅም ጊዜ በእናቶች የተጠቃ ነው በትልልቅ እናቶች እና በቻልኩ አቅም ልክ እንደኛ እንደ ወጣቶቹ ቶናቸውን ዝቅ አድርገው ሊያወሩ የሚችሉ ወጣቶችን ብታስገባለን እንደ ሀሳብ ማለት ነው። እንደዚህ ትልልቅ እናቶች አይደው ነው ለምን ሁልጊዜ ብትገባ ወይዘሮ ገነት ብትገባ ወይዘሮ ሄደን ብትገባ ወይዘሮ ተብላኩን ልጅ ብለውኩ ነው መልስ የምትሆኑ ነው አባ ፈለገ አንሶዬ ትሰደናለች። አኬ ያነሽ ትሰደናናት። አቺ ያንቺ ቅብጠት ደግሞ በቃ ልክ የለውም አይደል? በጣም ሲስተር እንደሞላት ይላል ይበናት ሲስተር ኖሮኝ እንዲህ ብትል ማለት ነው ማዳመጫን ማላመጫን መርገጫን ከማጨብጨቢያ ኤቭሪቲንግን ቆላለፌ ሲስተር የምትለው የትኛዋን ሚዲያ ላይ ያያትን እንደሆነ ግራ የሚገባኝ የትኛዋን ቲክቶከር ነው? ቲክቶከር አይደለችም። ያንተ ሲስተር ቲክቶከር አይደለችም። የለኝም ቤቴን ሲስተር የለኝም። እኔ እንደዚህ ኧረ መማር አይጠበቅብሽም ብራዘር። ይሄ ዝም ብዬ ካልሽ ልዛመድሽ ብዬ ነኝ አባት። መማር አይጠበቅብሽም እና ደህና ናችሁ ግን ዝም ልበል እስቲ እና ፓፓ የት ሆነሽ ነው? እኔ ሴፍ ሃውስ ውስጥ ነኝ ያለሁት። ኤምባሲያችን ያለሁት። ይመችሽ ስሊፕ ሃውስ አለሽ እና መቼ ነው? ኧረ ሴፍ ሃውስ ነው ያለው። ሴፍ ሃውስ ነው ያለው። ስሊፕ ሃውስ ነው እንዴ ያልከው? መኝታ ክፍል ቤድሩምን እኮ ስሊፕ ሃውስ ነው። ኧረ እኔ ቤድሩምን ስሊፕ ሃውስ ያለ የመጀመሪያው ሰው እኮ ነው ፈለገ። ይመችም ዲስ ካኬ ጋር ስትሆን ኃይለ ቃል ታበዛለህ። ታው መናፍስቶች። ኤኒዌይስ የኔ ተወዳጆች ሁላችሁን በጣም ነው የምወዳችሁ ምናምን እና ሲስ ቤት የምትመጡ እናቶች ብትረጋጉ እንደ ሀሳብ ከምሬ ነው ብትረጋጉ ለማለት ያክል ነው ምናምን። ወዳችኋለሁ እህቶች ወንድሞች እና ሲስ ቤት ያላችሁ እናቶች ሁላችሁንም ወዳችኋለሁ። እና ሲስ
ወይ ፈለገየ እኔ ምን ቤሊ ባለፈው አንተ ቤት ገብቶ ስለ ትዳር ሲያወራ ነበር አሉ። ቢኒያም ምስኪኑ ኧረ አይደለም ቤሊ ኧረ ቤሊ በጣም በዚህ ጉዳይ ኤክስፐርት ነው አሉ። በዚህማ ለዚህ ሆነማ ኧረ ለዚህማ ኤክስፐርት ነው። አዎ አይ በእንደዛ ነው እንደዛ አንተ ቤቱን ትተህ ሄደህ እኮ ሰደቡን እኮ እህቷን ልጅቷን ሰደቧት እንዳለ ክርስቲያኖቹን አሰደብክ እንዴ? አሁን አሮጊት ምናምን እያልክ እየተሳደብክ አልነበር እንዴ? አላልኩም፣ አሮጊት አላልኩኝ። ምን ምንድን ነው እያልክ የነበረው? ሲሳይ አሁን ቤቱን ትተህ ትሄድና ክርስቲያኖች ጋር ስትመጣ ደግሞ ረስቼ ነው ያሰደብኳችሁ ትላለህ። ኧረ ቤሊ እባክህን አልተሳደብኩኝ። ምን ትልልቅ እናቶች ነው ያልኩት። ትልልቅ እናቶች ማለት ለምሳሌ አሁን አክሊል ተወግዟል አይደል? ቆይ ስለው ግዘት አክሊል ተወግዟል አይደል? የግብፅ ኦርቶዶክስ ነው ተብሎ ወንጌላውያን ቤተክርስቲያናት ነው አይደለም? የግብፅ ኦርቶዶክስ ነው ተብሎ አልተወገዘም። ማርያም የወደቀውን ስጋ ይዛለች ብሎ አክሊል ማርያም የወደቀውን ስጋ ይዛለች። ቤሊ ይሰማ አክሊል ሰማ ቤሊ ማርያም የወደቀውን ስጋ ይዛለች። ቆይ መልስልኝ። ከወንጌላውያን ቤተክርስቲያናት የተወገዘው ዛሬ ደግሞ ጳጳሱን እኮ አረማቸው። ጳጳሱን አረማቸው። ማርያም ቤዛዊተ ዓለም አትባልም ብለው። አይ ቤሊ በጣም ነው የቤታችን ስሜት የሚሰማው። ጳጳስ ታርማለህ እንዴ አንተ? ቲቪት እኮ በዛ። ኦኬ አረጋጋ፣ ተረጋጋ። ስለ አንዱ ነገር አውራ አይደለም። ቆይ እስቲ ልጠይቀው። ኦኬ ወይ ጳጳስ ታርማለህ? መጀመሪያ ተረጋጋ ቤል። አይደለም ቆይ ልጠይቀው። ስለሚያወርዱኝ ልጠይቀው። ስለሚያወርዱኝ ይቅርታ አባ ይቅርታ። ኦኬ ጳጳስ ታርማለህ አንተ? ይቅርታ ተሳስቼ አይ ማለት እውቀት በጣም ጥልቅ ሆኖ እኮ ነው። አይደለም ኧረ ይቅርታ ጳጳሱ ቤዛዊተ ዓለም አትባልም አሉ። አንተ ደግሞ ቀሰስካቸው። ጎበዝ ነው ቤሊ። ከባለቤት ጋር ግን እንዴት ነው የምትግባቡት? ከሚስት ጋር እንዴት ነው የምትኖረው? ግን ቤሊ በቁም ነገር አይደለም። እሺ ማርያም ቤዛዊተ ዓለም ትባላለች አትባልም? ልጆቼን እንዴት ነው የምታሳድገው? አረ ምንም ብትንጫጫ አንተ እንኳን ኡስታዝ ፈለገ በቁም ነገር የእግዚአብሔር ቃል የረከሰ ነው ያልከው ኡስታዝ ችግር የለውም። ከባለቤት ጋር እንዴት ነው የምትኖረው? በጌታ ኡስታዝ ተው አንተ አይደል? እውነቴን ነው። ባለቤት ግን ደስተኛ ነች አንተ በማግባቷ? ልጆች ደስተኞች ናቸው? ለማንኛውም አክሊል ጳጳሱን ገስጿች አንተ አባታቸው በመሆናቸው ደስተኞች ናቸው? ቤሊ ባለቤት ደስተኛ ነች? ይሄን ብቻ ንገረኝ እስኪ። ባለቤት ደስተኛ ነች? ቤሊ ጳጳሱን አረማቸው እኮ አረማቸው ጳጳሱን። ባለቤት ደስተኛ ነች? ጎበዝ አኬ ግን እውቀትህ በጣም የመጠቀ ነው። ጳጳስ እስከ ማረም ድረስ ደረስክ። ጎበዝ ቤሊ ባለቤት አንተን በማግባቷ ደስተኛ ነች? ሲሳይ እያስገባ አዛብን እያስገባ አታሰድበን። አሁን ጾማቸው ተፈቷል። ስድብ ጀምረዋል። እንደ ልብ እየተናገርክ እኮ ነው። አይደለም እንዴ እህታችንን እንደዛ አድርገው እነዚህ ቀሲስ ዲበኩሉ ታክሲ ተራ ምናምን ያላቸው ልጆች የታክሲ ተራ ስድባ ትተው ሰደቧት። አንተ ቤል አንተ አእምሮህን መጠቀም አችልም እንዴ? እሷ እኮ ልጅ አለችው። ከዛ እሱም እንደ ትልቅ ሰው ጠራት። ምን ችግር አለ? ቁም ነገር የለም። ሁሌኝኝ እንደባልቴ አይ ቤሊ ኢንዌይስ ቤሊ የበታችነት ስሜት ባይሰማ ጥሩ ነው። የበታችነት ስሜት ልክ አንተ እንዳሁን እንዳደረከው ማዕት ቦታ ያስረግጣል እና ጥሩ አይደለም። የበታችነት ስሜት አይሰማ። አንተ ከሌሎች ወንድሞች እህቶች አታንስም። እጅግ በጣም የምንወድህ ወንድማችን። ሲቀጥል ደግሞ ማንንም አልተሳደብንም። እዚህ ውስጥ የገቡት እናት የዛን ሰዓት አንተ አልተወለድክም። እኔ ለአንተ እናትህ እሆናለሁ ስላሉ ትልቅ እናት ኖት ብዬ እኔም እናታችን እንዲህ ብለዋል እያልኩኝ ተናገርኩኝ እንጂ በሌላ መጥፎ በሆነ ቃል አልተሳደብኩኝም። እና ቤሊ አዝናለሁ በዚህ አጋጣሚ እንዲህ ፐብሊክ ላይ የምታሳየው በነገራችን ላይ ማነር የምታሳየው ምግባር ከቤት ያለውን ነው። እና በዚህ አጋጣሚ ስለ እውነት ያሳዝናል። ምናልባት አንተ በትዳር ሕይወት ውስጥ ያለ ሰው ነህ። የአንተ ልጆች የሚኮሩብህ አባት አለመሆነ ያሳዝነኛል ቤሊ።
ምክንያቱም ህፃን ልጅ ራሱ በዚህ ልክ አይወርድም። በቁም ነገር እውነቴን ነው፣ ይሸማቀቃሉ። አሁን ልክ እንዲህ አይነት አባት ያላቸው ህፃናት በየቦታው እንዲህ አይነቱ ሰው አባታችን ነው ለማለት ራሱ ያፍራሉ፣ ይሸማቀቃሉ። እና ቢያንስ እንዲህ አይነቱን ነገር ለቤተሰቦች ስትል ብታርመው ብታስተካክለው። አንተን ያገባች ሚስት በእውነት ታሳዝነኛለች። ምክንያቱም እንደው ስለ አስቤዛ እንዴት ነው የምታወሩት? ዘይት ሲያልቅ እንዴት ነው ከሚስት ጋር የምትነጋገረው? በቁም ነገር። ምክንያቱም ይሄ ሪል የምንኖረው ህይወት ስለሆነ ማለት ነው። እና በቻልከው አቅም ቤልዬ ለቤተሰቦች ስትል ይሄንን ባህሪን ብታርመው ብታስተካክል። ኦኬ